بخليل فلق يتوحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دمكن يعببن بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا السلام عليكم ورحمة الله وبركاته يا تكبراتو تملكاتوچاچن እንደምን ቆይታችኋል ሰዋይዱ ለኻት ሰኛው የፍጣር ሰዓት ልዩ መሰናዷችን ጀምሯል የተለያዩ ሐሳቦችን ከዚህ ስቱዲዮ ያነሳን ፕሮግራሙን ያግባባን ወደናንተ ለማድረስ አብዱራህማን ጣሂርና ፏድ ሙሂዲን እዚህ ስቱዲዮ ከመላው የአፍሪካ ቲቪ የካሜራ ጀርባ ያሉ ባለሙያዎች ጋር ተገኝተናል ከኛ ጋር በፍጣር ሰዓታችሁ ቆይታ እንድታደርጉ ከወዲሁ ግብዣችን ነው እንዴት ነህ አለን አልহামዱሊላህ ዛሬም እንደተለመደው እንግዲህ አፍሪካ ቲቪ ከከተማ ወጥቶ የቀረጻቸው ከስቱዲዮ ውጭ ተቀረጹ ቪዲዮዎች አሉ ሀገርን የሚያስጎበኙ ፕሮግራሞች አሉ በተለይ ደግሞ የፕሮግራም ስለ ቁርአን በትኩረት ነው ያዘጋጀው ይሄኛው ፕሮግራምና በዚህ መሃል እንግዲህኛ መረጃዎችን እየሰጠን ቆይታ እናደርጋለን ከትላንት ወዲያም እንዲሁ በሙስሊሙ ዓለም ያሉ ትላልቅ ዩኒቨርሲቲዎች በርካታ ተማሪዎችን ያስመረቁ ዩኒቨርሲቲዎችን ፕሮፋይላቸውን ከነዚህ ዩኒቨርሲቲዎች ውስጥ ደግሞ እነማን ወጡ ለዓለምስ ምን አበረከቱ የሚሉ ሐሳቦችን ስናንሽራሽር ነበር ዛሬም እንቀጥላለን የተወሰኑ ዩኒቨርሲቲዎች ይኖራሉ እኔም ጋር አፍሪካ ምድር ላይ አንድ ትልቅ ዩኒቨርሲቲ አለ እሱን አነሳለሁ ኢንሻአላህ አንተም ጋር ያለ ይመስለኛል የተለያዩ ዩኒቨርሲቲዎች አሉ በጣም እየመረጥን ነው የምናነሳቸው ከወደ ጆርዳን ዩኒቨርሲቲ ኦፍ ጆርዳን የጆርዳን ዩኒቨርሲቲ በጣም ትልቅ ዩኒቨርሲቲ ነው ጆርዳን ላይ ካሉ ዩኒቨርሲቲዎች ይሄ እስላማዊ ዩኒቨርሲቲ ሰፊም ነው ትልቅ ነው እጅግ በጣም ደግሞ ቀዳሚም የሆነ ተደርጎ ይወራለታል 1382 ከሂጅራ በኋላ ነው የተመሰረተው ይሄ ዩኒቨርሲቲ ደግሞ በጣም ትልቅ ተቋም ነው ጥንታዊ ከሚባሉት መካከል እዛው አካባቢ ማለት ነው ጆርዳን ላይ ማለት ነው በጣም ይታወቃል በእስላማዊ ጥናት ላይ በእስላማዊ ፍልስፍና አስተምሮት እንደዚሁም የሸሪዓ ህግጋት ላይ የቁርአን ስታዲ ወይም የቁርአን ጥናት ላይ እስላማዊ ኢኮኖሚ የእስላማዊ ታሪኮች ጥናት የሚደረግበት ተቋም ነው የጆርዳን ዩኒቨርሲቲ እጅግ በጣም ሰፊ የሆኑ ጥናቶች ናቸው በነገራችን ላይ አሁን እንኳን ቀንጨባር እየተጠቀስኳቸው ጥናቶች እስላማዊ ታሪክ በጣም ሰፊ ነው ኢኮኖሚ እስላማዊ ኢኮኖሚን ብታነሳ እጅግ በጣም ሰፊ ነው ቁርአናዊ ጥናት የሸሪዓ ህግ የመሳሰሉት በጣም ሰፊ ጥናቶች ናቸው 40,000 ገደማ የሚሆኑ ተማሪዎችንም ተቀብሎ ይህ ዩኒቨርሲቲ ያስተናግዳል በአሁኑ ሰዓት ማለት ነውና በታሪክ ካየነው ወደ ኋላ 150,000 ገደማ የሚሆኑ ተማሪዎችን አስመርቆ ለወግ ለማዕረግ አብቅቷል በጣም ብዙ ትልቅ ዩኒቨርሲቲ ነው ትንሽ ናት ሀገሪቷም እኮ ግን ይሄ በዚህ ልክ እኔም አልጠበቅኩም የጆርዳን ዩኒቨርሲቲ ኦፍ ጆርዳን እንደዚህ አይነት ተቋም መሆኑን ስሙን ልታቆት ይችላል ይሆናል ነገር ግን በዚህ ደረጃ በርካታ ተማሪዎችን ማፍራት ችሏል 150,000 ግራጁዌት የሆኑ ተማሪዎችን ማፍራት ችሏል እንግዲህ ከተለያዩ አረብ ሀገራትም ሚድል ኢስትም እዛ ሄደው ትምህርታቸውን የሚከታተሉ ተማሪዎች ያሉበት ነውና እንደዚሁም ታዋቂ ከሆኑ ደግሞ ምሁራን እንደዚሁ እዛ ተመርቀው ከወጡ ወይም እዛ ከነበሩት መካከል ዶክተር ጣሪቅ ረመዳን ይገኛሉ በጣም የሚታወቁ የሙስሊም ምሁር ናቸው ፈላስፋም ጸሐፊም ጭምር ናቸውና በእንትናቸው ስራቸው በጣም ይናገራል በዚህ በተለይ ሞደርን ኢስላሚክ ታውቶች ላይ በዌስተርኑ በተለይ ዓለም በጣም ይታወቃሉ እስላምን ከዘመኑ ጋር በማስተሳሰር በማየት የተለያዩ እይታዎችን የሚያፈልቁ ምሁር ናቸው ጸሐፊ ናቸው በርካታ መጽሐፍትን ጭምር ደርሰዋል በዚህ ይታወቃሉ ሌላኛው ደግሞ ሼክ አብዱል ከሪም አልካባን ይሰኛሉ በጣም ተጽኖ ፈጣሪ በሸሪዓ ህግ ወይም እስላማዊ ህጎች ላይ ተጽኖ ፈጣሪ ግለሰብ ናቸው ሸሪዓ ላይና በሸሪዓ ኢኮኖሚክስ ላይ ስራቸውን በመስራት በጣም ይታወቃሉ እንግዲህ ይሄ ከብዙ በጥቂቱ ነው እነኚህ ሁለቱን የጠቀስኩት እንጂ ከ150,000 ቅድም ካልኳቸው ግራጁዌት ካደረጉ ከተመረቁት መካከል ደግሞ ገብተው ብራውስ ቢያነቡ በርካታ ደግሞ ምሁራንን ያፈራ ተቋም
እንደሆነ ማየት ይቻላል ግን በዚህ ደረጃ ጆርዳን ዩኒቨርሲቲ ኦፍ ጆርዳን ያን ያክል ብዙ ተማሪዎችን አፍርቷል ወይ ብለ ላታስብ ትችላለ ግን በአረቡ ዓለም በተለይ ስትሄድ ወይም በዛ አካባቢ ደግሞ በፔኒንሱላ በባህረ ሰላጤ ላይ እንደዚህ ብዙ ተማሪዎችን አፍርቶ ለዓለም አብቅቷል ከዛ ግን ወደ ዌስተርንም በጣም ደግሞ የፈለሱ አሁን ላይ በእንግሊዘኛውም በምኑም የምናያቸው ዳኢዎች አሉ አይደለ በርካቶች የፈሩበት ቦታ እንደሆነ ይነገርለታል መልካም ቀሪ ሐሳቦች ምናልባት አንድ መሰናዶ ተከታትለን እንመለስ የምናሻገር ይሆናል ተመልካቾቻችን አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን አንድ መሰናዶ ተከታትለን እንመለስ በያላችሁበት መልካም ቆይታ ይሁንላችሁ بخليل فلق يا توحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دم كان يعبب بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته ودنا يتكبراتشو يا أفريكا تي في تكتاتاوች እናቶች አባቶች ወንድሞች እህቶች እንዲቆያችሁ እንዲሰነበታችሁ ሰላማችሁን በያላችሁበትና ቦታ አካባቢ አላህ ያብዛው አላህ ይጠብቃችሁ አላህ ይጠብቀን ይህ ከነዚህ ውብ መሻይኾቻችን ጋር የምናቀርበው የምንወያየው ልዩ ፕሮግራማችን ነው ዛሬም ስለ ቁርአን መናገር አናቆም የቁርአን ውስጥ ያለው ሁሉ ነገሩ ረጅም ጊዜ እንድንናገር ረጅም ጊዜ እንድናወራ አመቱን በመላ ስለ ቁርአን ቢነገር አልቅም ሐቂቃ ለምን የአላህ ቃል ነው ተአምር ስለሆነ ዛሬ በፕሮግራማችን እንግዲህ ሸኻችን እዚህ ያሉ ሼኽ መሐመድ ዘይን ዛህረዲን ሼኽ ቁርአን ስንቀራ ስናነበው ራስን መጠየቅ ማስተንተን እንዴት ነው ወደ ራሳችን አምጥተን ያንን ቁርአን መረዳት የምንችለው جزاك الله خير بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين أما بعد أخي كامل قرآن يراسن لما ناقر كتفلق بقرآن مجمريا يمي لو سلمن يواران هنا مردات يسفلقان أني ولله الحمد قرآن سلا الله من ناقر كهنا سلا الله تلك النت من ناقر كهنا أني الله اندزي تلك عرقو يايهود نووي اللهود سلا كافروش كاورا أني سيزي بشتا ونت مولو بمولو يلبن يموين نزعان يوي كزيه سلا أمانيوش سلا عباد الله الصالحين كتناقره أنيس بالنزي وسط بمنه لكاتت ميشلو يميلو النجر كاسبه كلهم يسلسوا يوارانو ميهدو على سبيل المثال سورة البقرة مجمّر على يتاچو كهنا لسوست ነው የሚከፍለው ማህበረሰቡን መጀመሪያ በእርግጠኝነት ቁርአን ምንም ሸክ የለበትም ብሎ ችግር ካለ የራስ ችግር ነው እንጂ እሱ ላይ ምንም ችግር የለውም ነው የሚለው ذلك الكتاب لا ريب فيه مجمّر الكتاب بلو ይሄ ሙሉ ኪታብ ማለት እኮ ነው الكتاب ማለት ይሄ መጽሐፍ ምናምን ማለት አይደለም ይሄ ሙሉ ኪታብ አሉ للكمال ነው በቃ ኪታብ ሲባል ሌላ የሌለ لا يرجع الا اليه ሆኖ ኪታብ لا ريب فيه لا شك فيه في احدى مسائله في احدى فروعه لا شك فيه ማለት ነው አረጋግጦ ከዛ በኋላ ሙተቂን እነማን ናቸው ብሎ ነገረንና ጨረሰ أولئك على هدى من ربهم وأولئك هم المفلحون بلو عندني ني محمد زين أنت كامل محمد يهنن آية سنقرا نزين آية سنقرا الله لمن المتقين على شو نقرن كوزيا صلاة بيسجدوا بألفوا بوردوا يميامنوا بأنتم لا بوردوا يميامنوا بلو بالآخرة هم يوقنون أولئك على هدى من رب سلازي إني متقين وسط لمن مزجب ፎርሙላው ምንድነው እነዚህን ማሟላት ነው ቀጥሎ ደግሞ ሁለት አያ ላይ ካፊሮች አላቸው ካፊሮች የሚባል ነገር የትኛው ነው ዑለማኡ الاسلام ይችን አያ ሊፈስሩ ሲጀምሩ
الكفر أنواع الكفر وأسباب الكفر ودواعي الكفر بمولو يانسالو لمن سيبالو النزين كو سيجمر لاچو سواء عليهم أنذرتهم أم لم تنذرهم لا يؤمنون بلونو انجي كافروች ان الذين كفروا ነው የሚለው በምን መክፈር ነው بالله مكفر بنبي مكفر بموت والنسات مكفر بقضية من قضايا الإسلام باندو مكفر كفر كله سلازي كفر لا يلهم ويبلو كاسبة أرقطنيا يوقف نفسه وقفات حرجة ممكن تجعله يخضع لله عز وجل بأكثر مما يتوقع بزو ጊዜ ሰዎች የሰዎችን ቅስ ያወሩና ለዚህ እኮ ነው አብዛኝ ሰዎች በተለይ መሻይኾች አይተከሆነ ይሄ ለአይሁዶች ነው የወረደው ይሉናል ይሄ ለአይሁዶች ምን አይሁዶች ማልተቀበሉትም ለኛ ነው እንጂ የወረደው ቁርአን አይ በእነሱ ምክንያት ነው مرحبا በእነሱ ምክንያት ወረደ ግን እኛ ነው ያናገርም علماء الأصول من አሏቸው العبرة بعموم اللفظ لا بخصوص السبب أبو جهل المكنيات أدرجو أبو لهب المكنيات أدرجو يورد تبت يدا لن يانو تمرتو يسوع سرا يمسرو سوتش كله يزي تجر يزي مكرا تاقماشوچ تاقماشوچ እንደሆኑ ስለዚህ የሰው ልጅ ወደ ቁርአን ውስጥ ያሉትን እኔን ይመለከታሉ የኔን ቤተሰብ ይመለከታል የኔን ማህበረሰብ ይመለከታል ብሎ እንዲጨነቅ የሚያደርገው የመጀመሪያው መስፈርቱ ማዕናውን እየገባው ነው ወይ የሚቀራው የሚለው ነገር ያስፈልጋል እኛ እንደ ኢትዮጵያ እንኳን አመተናስ እንኳን ተራው ህዝብ አይደለም ዑለማው ራሱ ምን ያህል እየገባው እየቀራ ነው እኔና አንተ እንዴት እየገባ ነው እየቀራ ነው ያለነው አንድ ነው ሱረቱ ዩሱፍን ቂሷ ብናይ እውነት የዩሱፍ ቂሷ እንደው ታሪካቸውን እንድናውቅ ብቻና ከዚያ በኋላ እንዲነበሩ ብለን እንድነር ነው በዘመድና በዘመድ መካከል በወንድምና በወንድም መካከል ያን ያህል ደረጃ ግፍ የሚያሰራ ሊገኝ ይችላል ማለት እኮ ነው አላህ ሰዎች በስሜታቸው ላይ በራሳቸው ሊረቱበት በሚችሉት ነገር ላይ ሊፈተኑ ይችላሉ ለማናቸው ያንን ማልፈው የሚሄዱት ሌሎችም ነገሮች ከያካባቢው ቁርአን ውስጥ እንደው የምመክረው መቼም በእድሜ ይበልጣችኋለሁ የተወሰናችሁትንና ምመክረው ቁርአን ጋር ለመኖር ከፈለግነ ቁርአን ውስጥ ያሉት ጥያቄዎች በሙሉ እኛስ ብንሆን ብለን እዚያ እናስቀምጠው سورة الواقعة يقرأسوا أأنتم تسرعونه أم نحن الزارعون أأنتم أنزلتموه من المزن أم نحن المنزلون النزين ستاچو أأنتم ይላል እነሱ ስለሸከኩ ነው እንደዚህ ያላቸው አንተስ የለብህም ወይ ትንሽ ምን አለ ፈተሽ አርገው ብታልፍኮ ያስተምርሃል አንተን ሚነካ ይመጣል ቀጥሎ ዓለም ተራ ይላል ቁል ይላል ቁል ነብዩ ሰለላሁ ዐለይሂ ወሰለም ቁል ነብዩን በልሲል እሺ ነብዩ ናቸው አሁን የሚሉት አንዱ ኮጂል ምን ነብዩ ባሉበት ጊዜ ቁልቁል ተባለ አሁን ምን ያስፈልጋል አለ አይሰው ከቁርአን እንዴት እንደራቀ ቁል እኔን አይመለከተኝ መስሎት እኮ ነው ቁል ሁወላሁ አሐድ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ቁል ኡሂ ኢለየ ይሄንን ህይወት ኑረው አንተ እዚያ ውስጥ ያሉ ጥያቄዎች በሙሉ እኔን ይመለከታሉ በቀጥታም ሆነ በእጃዙር አንዱ እንደዚህ ብዬ አንድ ቀን ስናገር እና አሁን የአስሐበል ፊሉም እኛን ይመለከታል ማለት ነው አስሐበል ፊሉም አንዴውም እኛን ነው የሚመለከተው ታዲያ መካን ሰዎች ዓለም ተራ ይፋለ ረቡከ ቢአስሐበል ፊል ከሚላቸው እነሱ እኮ አንድ ጊዜ ደረሰባቸው ተመለሰ እኛንን እንጂ የሱን ዘሮችና የሱን ቤተሰቦች የሱን መሰሎች ሙጅሪሞች የእስላም ጠላቶች በየቀኑ አብረን ምንውለው እኛንን የሚመለከተን የኢትዮጵያ ህዝብ ነው እንዲያውም በዓለም ተራ ሊማር የሚገባው የፍርዓውን የግብጽ ህዝቦች ናቸው በፍርዓውን ሊማሩ የሚገባቸው እዚያው ባለበት ታሪክ ስለዚህ የቁርአንን ጥያቄዎች ስትቀራ እንደገሌ ነው የሚመለከተው አሁን ዓለም ተራ ስለ እንትና ነው ስለ አብርሃም ነው የሚያወራው በለከተውከው አንተ አይመለከተው ለዚህ እኮ ነው አላህ ሊላፊ ቁረይሽ ላይ ያመጣና ዓለም ተረን ከሊላፊ ቁረይሽ ጋር ያያዘውና فليعبዱ አለ ምን አገናኘው فليعبدوا رب هذا البيت نوا እንዲህ በዚያ ማንም በለለበት እንዲያውም ጣዖት አምላኪ ባለበት ዘመን እንኳን ያከበረው ቤት ባለቤት አምልኩት ለብቻችሁ አሁን ነብይ መጥቶላችሁ ቁርአን ወርዶላችሁ በዚያ ጊዜ እንኳን ይሄን ቤት ጠብቆታል እንኳን ልደፍሩት ማለት ነውና እኔ ሶስት ነገሮችን የተከታተለ ሰው በቁርአን ውስጥ ብዙ
ተጠቃሚ ይሆናል ብዬ አስባለሁ። አንደኛ ማዕናውን ማወቅ በጣም ወሳኝ ነው። ይሄ ከቻልና አልহামዱሊላህ ቢያሳካልን አረበኛውን ብናቀው ጥሩ ነው። ካልተሳካ በአገሩ ቋንቋ በኦሮምኛ በአማርኛ በትግረኛ በአፋርኛ ያምን ሊመጣ ነው። አፋርኛ ዑለማዎች የትግረኛ ዑለማዎች የአማርኛ ዑለማዎች ኦሮምኛ ዑለማዎች የሌሎችም ቋንቋዎች ዑለማዎች ቁርአንን መተርጎም አለበት። ሰሞኑ ሰምታችኋል በስልጠኛ መጽሐፍ ቅዱስ ተተርጉሞ እየተከፋፈለ እንደሆነ ቁርአንስ ተከፋፍሏል። ከ199 ሙስሊም በሆነበት ሀገር አንድ ይኑርላቸው ከፈለጉ ስደተኛም ሰራተኛም ብሎ ቢኖር 99 በሆነበት ሀገር ቁርአን አልተተረጎመለትም። እንዴት ይግባው ሰው እንዴት ይስማው? መጽሐፍ ቅዱስ ተተርጉሞ ያውም በቴክኖሎጂ ተሰርቶ ሞባይላቸው ላይ በተራ ሞባይል ያለ ኔት እንዲያነብላቸው ተደርጎ እየተከፋፈለ ነው ያለው። ስለዚህ አንዱ ይሄ ነው። አንዱ የማወቁ ነገር ጥረት መደረግ አለበት። ለዑለማዎች መተው የለበትም። ሁለተኛው እኔ ኢትዮጵያ ሙስሊም በዚህ በቁርአን ጉዳይ ላይ ማዕናውን የማወቅ ጉዳይ በተወሰኑ ሰዎች ላይ ተጥሎ ተይዞ መወሰን ማለፍ የለበትም። ሁሉም ሰው የሚደርስበት ይሄ ቁርአን የመጣው ለሁሉም ማህበረሰብ ስለሆነ ሁለተኛው አደራ የምለው ሁላችንም ስንቀራ ቁርአኑን ብቻ ማختም ነው እንጂ እዚህ ውስጥ ተሌላ አይጠበቅብንም ብለን በቀን አንድ ጊዜ አختሙ በቀን በ30 ቀን ይሄን ያህል አختሙ ተብሎ የሚነገረውን ታሪክ በማየት መሮጡ ተገቢ አይደለም። ቢያደርግ ችግር የለውም። ይሆን አጋጣሚ ላይ በተለይ አያም الفاضله مكان الفاضله በሆነበት ላይ ይፈቀዳል ተባለ እንጂ ቁርአንን ሐዘን ከሐዝ الشعر ማሯሯጥ ተገቢ አይደለም። ረጋ ብሎ እንዴ ያላህን ቃል እኮ አላህን ያናገርን እኮ ነው ያለነው አይደል እንዴ? አላህን ያናገርን እንደዚያ ብለን እንጫወትበታለን። ሶስተኛውና የመጨረሻው ማድረገው ፈልገው አህለ الخيሮችም ሌሎችም ሰዎች ይሄ ቁርአን በህዝብ ዘንድ እንዲዳረስ በየአካባቢው ያለውን ጥረታቸውን እንዲቀጥሉ ፈልጋለሁ። ጀዛኩሙላህ ሹክራን ጀዛከላህ ኸይር። ውድ ተመልካቾቻችን እንደሰማችሁ ነው ቁርአንን የሚያናግረውን ቁርአን በሚናገረው አላህ በተናገረው ነገር ስናነበው ምን ስንለው ሁሌም ራሳችን ጠይቅ ይሄንን ይመለከተኛል የሚለውን ነገር ሼህ ምክራቸው ነው። ያን ምክር ሁላችንም ልንቀበለው ይገባል። ሼህ አብዱላህ ኢብራሂም እንግዲህ ሼህ የተናገሩት አለ ወደ ራሳችን እንዴት ነው የምናመጣው? እርሶ ጋር ደግሞ የቀረ ነገር ይኖራል? مرحبا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه يعني بمجمرة قرآن تقرآن سنقرا ጥያቄውን ራሳችን ለመመለስ የሚለው ቁርአን መጀመሪያ ስንቀራ ቀልበን ወቃለበን መቅራት እንዳለብን ነው እኔ የምረዳው። በመላሳችን ማነምረብ ብቻ ሳይሆን ውስጣችንም ጭምር እሱ ጋር ሆኖ ከውስጥ ጀምረን ማቅራት ይኖርብናል ማለት ነው። ያ ሲሆን ነው ከሄ ጥያቄ ወይም ደግሞ ይሄ መልእክት እኔንም ይመለከታል የሚል ጥያቄ ማውጣት የምንችለው። ጥያቄው ማውጣት የሚጠቅመው በዚህ መልኩ ስንጠይቅ እየቀራን ተደብሩ ያርግ ስንጠይቅ እዛ ውስጥ መኖራችን አለመኖራችንን ስለምንጠይቅ ካለንም አልহামዱሊላህ ሰባት እንለምናለን በዛው ላይ እንድንቀጥልና ጽናቱ እንዲኖረን ያረጋል። ካልሆነ ደግሞ ጎደሎች ካሉ ደግሞ ለማስተካከልም ጭምር ይረዳል። ይሄ ያግዛል። አንዳንድ ጊዜ ሰው ስተቱን ሲያውቅ ነው ማስተካከል የሚቻለው። ችግሩ ካልታወቀ መፍትሄው አይመጣም። አብዛኛው ሼክ እንዳሉት አብዛኛው ይሄ ቁርአን ላይ ያሉት መልእክቶች ምክንያታቸው محصور ስለሆነ የተገደበ ስለሆነ አንዳንዱ hatta አዋቂ የሚባሉት ራሱ ሳይቀሩ በዛ ጊዜ ብቻ ያጠራ አይነት የነሱ ብቻ ኺጣብ አይነት አድርጎ መረዳት ነገር ይኖራል። ይሄ አይደለም። ይሄ ነገር በደንብ ሊሰመርበት ይገባል። ይሄማ ቁርአን እኮ የኛ ዓለማዊ መፍትሄ ነው። ሂዳያ ነው ለሂዳየት البشر የሰው ልጆችን ከጨለማ ወደ ብርሃን ለማውጣት የመጣ ኪታብ ነው። ስለዚህ እስከ መጨረሻው ድረስ የነብዩ ሰለላሁ ዐለይሂ ወሰለም ላይ የወረደ መጽሐፍ እስከሆነ ድረስ እስከ መጨረሻው ድረስ ላሉ ህዝቦች መፍትሄ ነው። ይሄ ነገር እኔን ያናገር ነው የሚለው ነገር መመለስ መጠየቅ በጣም ወሳኝ ነው። ለምሳሌ አላህ ሰዎችን يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون ሲል በዚህ ኺጣብ አላህ ጀለ ወዐላ እኛን ሲያናግረን እኔ አላህን እየፈራሁ ነው ወይ ከሚፈሩት ነው ነኝ ወይ አላህን ጀለ ወዐላ በብቸኝነት እያመለኩ ነው ወይስ ችግር አለ እኔ ምናልባት ባልሆኑ ነገሮች እንትን ይያልኩ ነው የሚለው ነገር ስናስብ በራሳችን ራሳችን ማስተካከል የምንችልበት ነገር ከቁርአን መረዳት እንችላለን። ብዙ ጊዜ ሰዎችን መጠበቅ ሌሎች ነገሮች ላይ ያስፈልግ ሁሉ ይችላሉ። አንዳንድ ጊዜ ጡማኒና በተአኒ መቅራቱ ራሱ ጥያቄዎችን ማውጣቱ ጠቃሚ ይሆናል። እዙ ሱረቱል በቀራ ላይ ሐፊዙ አለ ሶላዋቲ ወሰላቲ ልውስጧ ይላል አላህ ጀለ ወዐላ።
ጠብቁ ምን አከለ እየጠበቅኩ ነው እኔ ጠብቅ ያለው هل انا حافظت على هذه الصلوات እነዚህ ሶላቶችን እየጠበቅኩ ነው ወይ በምን መልኩ እየሰገድኩ ነው ሰጋጅ ሊሆን ይችላል ሰዓቱን ጠብቆ እየሰገድ ነው ወይ በአግባቡ ጀማዓ ጋር እየሰገድኩ ነው ወይ في بيوت الله እየሰገድኩ ነው ወይ ወይስ እንደው ዝም ብዬ እንደ ነገሩ ነው ወይ ወይስ ደግሞ አንዳንድ ጊዜ የሚያሳልፉ ወይም ደግሞ የሚያሳአخሩ ሊኖሩ ይችላሉ ከነዛ ሰዎች ነኝ የሚለው ነገር በደንብ ቢያሰምርበት ለመስተካከል ይጠቅማል ወይም ደግሞ ያግዘዋል الله كفوا للمصلين الذين هم عن صلاتهم ساهون ሲል እነዛን ሰጋጆች የሚለው በርቀት አርቀን ማየት ሳይሆን ያለብን እኛው ራሳችን ላይ ሊኖር ይችላል እኔ ላይ ጓደኛዬ ላይ በቤት ውስጥ ሊሆን ይችላል ባለቤቴ ላይ ልጆቼ ላይ ምናልባት ልጆቼ ላይ ችግር ሊኖር ይችላል ይሄን ሁሉ ጥያቄ ሳነሳ ይሄን ጥያቄ ለመመለስ ለመስራት ያግዘኛል የሚለው ነገር በጣም ወሳኝ ነው ይሄ ለማንኛውም ሰው ሹክራን ጀዛከላሁ ኸይር ራሳችንን መጠየቅ አለብን ወደ ሌላ ሰው አንቀጽር ነው ሚሉት ሸኻችን ሼህ አብዱሰላም አህመድ ምን ይላሉ جزاكم الله خيرا التساؤل طرح الأسئلة على النفس أثناء القراءة لميلو لمحاولة المعنى بتلي راسن متأيك قرآن يقرأ الناس راسن متأيك يالبت نتبوش بميلو لما تشمينا ساسوچو نغروچ አሉ አለፍ አለፍ ያልኩኝ ለማንሳት መሞከሩ አራት ነገሮች አሉ አንድ ሰው ቁርአን ሲቀራ ምን የማንን ንግግር ነው ያነበብኩኝ ያለውት ብሎ መጀመሪያ ራሱን መጠየቅ ያለበት ቁርአን ገና ሲያነሳ ብድግ ሲያርግ የማንን ንግግር ሊያነብ መሆኑን በደንብ ማሰብ መቻል አለበት ቁርአን በመሆኑ ብቻ ክብር ሊሰጠው ይገባል የማን የአላህ Subhanahu Wa Ta'ala እንግዲህ ከላም ረብል ዓለሚን የዓለማት ጌታ ንግግር ነው ሁሉም ነገር የሚቀደረው በቀድሩ ነው በልኩ ነው ሁሉም ቦታ የሚሰጠው ክብር የሚሰጠው በልኩ ስለሆነ ልክ ለቁርአን ለመቅራት ሲነሳ ምንድነው ላረገው የተነሳ ያለሁት የማንን ንግግር ላነበነው ምን ላደርግ ነው ብሎ መጀመሪያ ማሰብ አለበት ይገፋፋዋልና ነው እንግዲህ ብዙ ነገሮች አሉ ከዚህ ጋር ተያይዘው ይመጣ ሁለተኛ ነገር ንግግሩ ራሱ ደግሞ በተናጋሪው ልክ ስለሚለካ ንግግሩ ደግሞ የአላህ Subhanahu Wa Ta'ala ቁርአን ነው ዑለሞች በርከት ያሉ እንትን ያስቀምጡለት ለማንበብ ሲነሳ አንድ ሰው ወደ ቂብላ መዞር አለበት ውዱ ማድረግ አለበት ቁርአኑን ባከባ የሚለው ነገር ከዛ ነው የሚመጣው ስለዚህ ቁርአኑን ራሱ ቁርአን መሆኑን በራሱ መጠየቅ አለበት የሚለውን ማሰብ መቻል አለበት ሶስተኛው هل قلبي شاهد ልቤ ተጥዷል ወይ الله سبحانه وتعالى ቁርአን ላይ ان في ذلك لذكرى لمن كان له قلب او القى السمع وهو شهيد አንድ ሰው ልቡ ካልተጣደ ሚለውን ነገር ያሰበ ካልሆነ በስተቀር ምንም ዋጋ የለውም ብዙ ጊዜ ቁርአን ካንገተ ወርዶ ወርታች አልገባ ሚለው ለዚህ ነው ቁጭ ብሎ ሰውየው ልቡን ጥዶ ስለማይቀራ ስለሆነ ልቡን ጥዶ ነው መቅራት ያለበት ጆሮ ጥሎ ነው መቅራት ያለበት በስነ ስርዓቱ የአላህን Subhanahu Wa Ta'ala ንግግር መሆኑን ያሰበ ቁርአን መሆኑን ያሰበ ልቡን ጥዶ ነው መቅራት ያለበት የሚለው ለማንሳት ነው ሶስተኛው ላይ ነው ያለው አራተኛው ነው ተደብር ይላሉ ተደብር እኔ ቁርአን ያስተነተንኩ ነው ስቀራ ነው ዝም ብዬ 10 ያختمኩ 20 ጊዜ ነው ስንቴ መخارጁ ድምጹ ምናም ብዙ ነገሮች እነሱ ላይ ነው ተከረቱ ወይስ ተደብር የሚለውንም መጠየቅ አለበት هل انا متدبر لهذا الكلام الله عز وجل ቁርአን የመጣው ለዛ ነው ትልቅ አላማው ሊቀራ አይደለም ይለው كتابنا انزلناه اليك مبارك ليدبروا اياته ነው ተደብር ነው የቁርአን ትልቅ ግቡ ትልቅ አላማው ተደብር ነው ከኛ የሚፈልገው ስለዚህ እሱ አለ ወይ በአምስተኛ ላይ የሚያነሱት እንግዲህ ካላበዛሁኝ በረከላሁ ፊኩም فهم المعنى ነው እኔ የተረዳሁኝ ነው ወይ አሁን ተደብርና فهم ይለያያል ያለው ለሞች ተደብር ማስተንተን ነው فهم ደግሞ መረዳትና መተርጎም ነው መሬት ላይ ማውረድ ነው فهم ይሄ ማሰላሰል ማስተንተንና መረዳት ግንዛቤ ይለያያል ካሰላሰለ ካስተነተነ በኋላ ነው ወደ መገንዘብ የሚመጣው ስለዚህ ተገንዝቤዋለሁ ወይ ይሄንን ቁርአን ብሎ ራሱን እየጠየቀ መቅራት አለበትና በዚህ ልክ ነው ሹክራን ጀዛከላሁ ኸይር እንደሰማችሁት እንዳዳመጣችሁት ነው ራሳችንን በቁርአን መፈተሽ መጠየቅ ፋቲሃ 3 ቡድኖችን ታናገራለች ሱራጥ الذين انعمت عليهم غير المغضوب عليهم ولا الضالين 3 ቡድኖች አሉ አማኞች አሉ ይሁዳዎች አሉ ነሳራዎች አሉ ከነዚህ ውስጥ አለው ወይ አይ እነሱ ነው ብለን ከሆነ ያንን መስመር እነሱ የሰሩት ምን ሰራ ከሆነ እዛውስ ልንደባልቅ እንችላለን ስለዚህ ራሳችንን ፈትሽ በቁርአን ራሳችንን እናዳምጥ ወደ ራሳችን እንመልከት መልእክታችን ነው አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ሰዎች አላህ ያድርገን ወደ ቀጣይ ፕሮግራም
እየጋበዝኳችሁ የዛሬውን ፕሮግራም በዚሁ እናጠናቃለን። ሰላም አለይኩም ወራህመቱላሂ ወበረካቱ። بخليل فلق يا توحيد وراش إيمان تولد لإسلام دراش برسالة فانا ተመልካቾቻችን የተከታተላችሁ የምትገኙት አፍሪካ ቲቪ ነው። ሰዋይዱ ልኻ የተሰኘው ፕሮግራማችን ወደ እናንተ እየሄደ ይገኛል። አብረን ቆይታ እንድናደርግ አሁንም እንጋብዛለን። መሻይኮች ኡስታዞች በጋራ ደግሞ እንደዚሁ ያደረጉትን ቁርአናዊ ምክር አስተምሮት ነው ተከታትለን ተመልሰን የመጣ ነው። በዚህ መሰናዶ ምናልባት እኔ እናንተ ያነሳናቸው የነበሩ በተለይ መረጃዎችን ያሻገረ ነበር። የጆርዳን ዩኒቨርሲቲን ፕሮፋይል ስናነሳ ነበር። ጣሪቅ ረመዳን የወጡበት ዩኒቨርሲቲ ነው። እኛም ተገርመናል ይባላል። እኔም ገርሞኛል ትላል አንዳንዴና 150,000 ተማሪዎችን እንትን ያደረገ ያስተማረ ያለ ዩኒቨርሲቲ ነው። ስለዚህ በጣም ገርሞኝ አውጥቷል። እኔ ደግሞ አንድ መረጃ አለኝ። ይህ አፍሪካ ምድር ውስጥ ነው ያለው። ያውን ጎረቤታችን ሱዳን ውስጥ ማጠብቅም በጣም ትልቅ ዩኒቨርሲቲ ነው። እንደው ቦታውን ስሙን ከመጥቀሴ በፊት 376357 ስኩዌር ሜትር ስፋት ያለው ዩኒቨርሲቲ ነው። በጣም ሰፊ ነው። ኦልሞስት አገር ማለት ትችላለህ። ኢንተርናሽናል ዩኒቨርሲቲ ኦፍ አፍሪካ ይባላል። የአፍሪካ ኢስላሚክ ሴንተር ነው የሚባለው። በ1977 ነው የተመሰረተው። ዋና ዓላማው ምንድነው? አፍሪካ ውስጥ የኢስላማዊ እውቀት በተለይ በዘመናዊ መልኩ ማስፋፋት አለብን ብለው የተነሱ ምሁራኖች ነበሩ በዛአቱና ከነዚህ ሀገሮች እንግዲህ ይሄንን ስራ ለመስራት መሬት ላይ ለማውረድ ሲመርጡ አንዷ ሰሜን አፍሪካ ያሉ የሙስሊም ሀገሮች አሉ። ምስራቅ አፍሪካም ወደ ምዕራብም መካከለኛው አፍሪካም ላይ ብዙ የሙስሊም ሀገሮች አሉ ቲፒካሊ። ስለዚህ ሱዳን ተመረጠ። የመጀመሪያው ዓላማ ምንድን ነበር? ወጣቶችን ማብቃት፣ ይሄ አጫጭር ኮርሶችን እያስተማሩ ወጣቶችን ማብቃት የሚል ጽንሰ ሐሳብ ነበርና በርካታ ሰዎችን አጫጭር ኮርሶችን ከጎረቤት ሀገሮች ጭምር ከሰሜን አፍሪካ ከኤዥያ ሁሉ ጭምር እየመጡ ስልጠናዎች የሚሰጥበት ቦታ ነበር መጀመሪያ። ከዛ በኋላ ነው ዩኒቨርሲቲ ሆኖ በዲግሪ በማስተርስ በፒኤችዲ ደረጃ ማስተማር የጀመረው። ምናልባት ለአፍሪካ ቲቪም ትልቅ ባለውለታ ዩኒቨርሲቲ ነው። ወደ 2000 አካባቢ ላይ አፍሪካ ቲቪ ሱዳን ውስጥ ነው የተቋቋመው። ካስታወሳችሁ አብዛኞቹ ፕሮግራሞች ከሱዳን ነበር የሚተላለፉት። እንደውም ከአዲስ አበባ የሚተላለፉት ከዛ ጋር ስታነጻጽረው ትንሽ ነበር። እነዛን ትላልቅ የዳዋ ፕሮግራሞች ሲሰሩ የነበሩ ኡስታዞች መሻይኾቻችን በሰዓቱ የዛ ዩኒቨርሲቲ ተማሪዎች ነበሩ። አብዛኞቹን ብናነሳ እዛ ሆኖ ኮርስ እየወሰዱ እየተማሩ ባለቻቸው ክፍት ጊዜ በተለይ ማታውን ሽፍት እየሄዱ ይሰሩ ነበር። ፈተዋ የሚሰጡት መሻይኾቻችን ሳይቀሩ በዛን ዘመን የዚህ ዩኒቨርሲቲ ተማሪዎች ነበሩ። በሚያሳዝን ሁኔታ አሁን ላይ ሱዳን እናውቃለን ምን ላይ እንዳለች። ከፍተኛ የእርስ በርስ ጦርነት ላይ ትገኛለች። አሁን ላይ ያን የመሰለ ብዙ ተማሪዎች የሚርመሰመስበት ዩኒቨርሲቲ ከባድ የመሳሪያ ጥቃት ደርሶበት በተለይ ይሄ በጣም የሚያምረው በሩ ዋናው ዩኒቨርሲቲ መግቢያ በር እንደተመታማ አይቻለሁኝ። ስራ አቁሟል። ኦልሞስት በቅርቡ ያለኝ መረጃ ስራ አቁሟል። ጦርነት ከተከሰተ በኋላ ምንም አይነት አገልግሎት እንትን እያደረገ አይደለም። ምናልባት የሚያስፈራ አሁንም ለወደፊት የሚያስፈራው ዩኒቨርሲቲ ብዙ ዶክመንቶችም ተዘርፈው ሊሆኑ ይችላሉ፣ ተቃጥለው ሊሆኑ ይችላሉና ህልውናው እንዴት ሊሆን ይችላል ተብሎ የሚፈራ በደረጃ ደርሷል። ስለዚህ አፍሪካ ዩኒቨርሲቲ ምናልባት መስራት ከቻልክ እንደሱ ዩኒቨርሲቲ መስራት እንችላለን እንደ ሀገር የሚለውን እኔ እንደው እንዳያድርጎኛል። በተለይ ትልቁ ነገር የትምህርት ተቋማቶችን ስታቋቁም ከገንዘብ በላይ የሰው ኃይል ያስፈልጋል። በተለይ ይሄን ካሪኩለም ላይ የተቀመጡ ወረቀት ላይ የተቀመጡ ሐሳቦችን መሬት ላይ ማውረድ የሚችሉ ምሁራኖች አሉን ነው ይበለስ ታስብ። በተለይ እንደ ኢትዮጵያ አይነት ሀገሮች ብዙ መሻይኾች አሉና እሷ ሮል ሞዴል መሆን ትችላለች በተለይ በትምህርቱ ዘርፍ ብያስባለሁና ኢንተርናሽናል ዩኒቨርሲቲ ኦፍ አፍሪካ በአፍሪካ ምድር ትልቅ ተጽዕኖ ፈጥሮ ግን ባልታሰበ ሁኔታ የከሰመ ፊውቸሩ ትንሽ የሚያስፈራ ዩኒቨርሲቲ ስጋት ላይ የወደቀ አይነት ዩኒቨርሲቲ ተደርጎ ነው የሚነሳው። እውነት ነው። ካየህ እኮ የትምህርት አሰጣጡ በጣም ቀደምት ከሚባሉት መካከል ተርታም ስለሆነ ትምህርት አሰጣጡ ለኢትዮጵያም ደግሞ በጣም ፕሮክሲሚቲ ቅርበትም ስላለው በዚህ በቤኒሻንጉል በኩልም በምንም አድርጎ በተለያየ አይነት መጓጓዣ ከድሮ ጀምሮ እንግዲህ ቀደምት መሻይኮች ጭምር የተጓዙ በእግር ጭምር ተኪዶ ትምህርት እዛ አጥንተው ምን ብለው የተመለሱ አሉ። ወጣቶችንም ደግሞ ካነሳ በርካታ ወጣቶች ደግሞ እስላማዊ ዩኒቨርሲቲ ኦፍ አፍሪካ ላይ እዛው አጥንተው
ተመልሰው የመጡ አሉ። ቅድም እንዳልኩ አፍሪካ ቲቪም ደግሞ የነበሩ በርካታ የምንመለከታቸው በሰዓቱ ሱዳን ላይ የነበሩ ዳኢዎች መሻይኮች በዛኔ ከዚህ ዩኒቨርሲቲ እውቀት የቀሰሙበት ሁኔታ አለ። አሁንና ያለበት ሁኔታና ቀደምት ሁኔታውን ስታዩ ህልውናው በጣም የሚያሰጋ ዩኒቨርሲቲ እንደሆነ ማሳያ ነው። ምን ያክል ግን እንዲህ አይነት ዩኒቨርሲቲ ደግሞ በጎረቤት አጎራባች ደግሞ አለ ብለ ስታነሳ በጣም ጥቂት ሊሆኑ ይችላሉና ከዛ አንፃር ሌላ ደግሞ እንደዚህ አይነት አንድ ዘመን ላይ አንድ ትልቅ ተቋም ሊገነባ ይችላል፣ የሆነ ዘመን ላይ ሊወርድ ይችላል። በተለያየ አይነት መልኩ በፖለቲካ ልትወስደው ይችላል፣ በተለያየ አይነት የውስጣዊም ውጫዊም ችግሮች በተነሳ እንደዚህ ሊወርቅ ይችላል። እንደተነሳው ሁሉ ግን ይሄንን ደግሞ ሊያነሳ የሚችል አካል ይፈልጋል ራሱን። ከዛ ውጪ ደግሞ ይሄን አይነት ደግሞ ዩኒቨርሲቲ የሚሆን ትልቅ ተቋም ሊተካ የሚችል ደግሞ እየሰሩ መቆየትን መስራት በጣም አስፈላጊ ነው። ለኛ እንዴት አቀበት እንደሆነብን ብዙ ጊዜ እንደ እንቆቅልሽ ይወርብኛል። ባለሙያዎች ሊተነትኑት ይችላሉ። ለምን በተቋም ደረጃ እንዴት አላደግንም? ይህ ሁሉ የሰው ኃይል ያለን የገንዘብ ችግርም የለበትም። በነገራችን ላይ መሬት ሰፊ መሬት አላት ኢትዮጵያና መሻይኾች ያሉን በሆነ መልኩ ማቀር ነው እንጂ መስራት የምንችልባቸው ብዙ ድሎች እያሉ አለመኖራቸው እኔ ብዙ ጊዜ ይገርመኛል። ሱዳን እንኳን ያው ብዙ የኢስላማዊ ታሪክም አላት። ብዙ በኻሊፋ ደረጃ ያለፉ ሀገሪቱን ያስተዳደሩ ከኢስላሚክ አስተምሮት አንፃር መካከለኛው ምስራቅን ጭምር አስተባብረው ስትመራ የነበረች ሀገር ናት። ፒውር ሙስሊም መሆኑ ላይገርመን ይችላል። ኬንያ ጎረቤት ሀገር ኬንያ በነገራችን ላይ ትልቅ ዩኒቨርሲቲ ያላት። ዩጋንዳ በህዝብ ቁጥር በጣም በሙስሊሙ ቁጥር በጣም ትንሽ ናቸው፣ ግን ዩኒቨርሲቲዎች አሏቸው ወይ ደግሞ ኮሌጆች አሏቸውና ከነዚህ ሀገራቶች ተሞክሮ መውሰድ አለብን። ሐሳብ ለመስጠት ያክል ነው። የተጀመሩ ብዙ ነገሮች አሉ እንደነ ሂክማ ዩኒቨርሲቲ የመሳሰሉ ብዙ መሰረት ድንጋዮች ተጥለዋል። እነዚህ ተቋማቶች ተሰርተው እውን ሆኖ እናያለን ብለን ተስፋ እናደርጋለን። ተመልካቾቻችን አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። አሁንም አንድ መሰናዶ ተከታትለን እንመለስና እኛ ጋር እንገናኛለን። በያላችሁበት መልካም ቆይታ ይሁንላችሁ። በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على المبعوث رحمة للعالمين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين أما بعد يتكبراتو يا أفريكا تي في برنامج تكتاتاي وندمنا عاتوش السلام عليكم ورحمة الله وبركاته بزيج أجر دقيقة والساني نتبوش لا يتكرت بمدرك رمضان يوازان بدعوة بممامار لاي تمسرتن عندنا سالف ይህን ፕሮግራም አዘጋጀንላችሁ ከሼኽ መሐመድ ሐምዱ ጋር ቆይታ ይኖራል። እሱም አንዳንድ ጥያቄዎችን እያነሳን አንዲትን አያ ከሌላ አያ ጋር እያጣመረን ከቁርአን የተለያዩ ነገሮችን ቁም ነገሮችን ስለመጠቀምና መረዳት ብሎም ማስረዳት አፈላ የተደበሩን القرآن أم على قلوب أقفالها كأستاذ ጋር ቆይታ ይኖረናል። أهلا شيخنا الفاضل. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. ጥያቄያዊ خطابዎች ወይም አነጋገሮች ማናገር ከቁርአን ስንመለከት በብዙ መልኩ በጥያቄ መልክ ነው። እንደ ወቀሳም እንደ ማስተማርም እንደ መንገርም አላህ በብዙ መልኩ በጥያቄ መልክ ያደረጋቸውን እንመለከታለን። ከነሱ መካከል አላህ Subhanahu Wa Ta'ala በኒ እስራኤሎችን ያ በኒ እስራኤል اذكروا نعمتي التي أنعمت عليكم وأوفوا بعهدي أوفي بعهدكم وإياي فارهبون ብሎ ቃል ሙሉ እኔ እንደ አለስቱ ቢረብኩም ብሎ ቃል እንዳስገባው በኦሪት በወንጌል ያዘዘው አላህ ሁሉንም ነቢያቶች እና ያንን ቃል ለማመን ቃል ገባችሁት ለመታዝ ቃል ገባችሁትን ሙሉ እያለ እኔን ብቻ እንጂ ሌላ ማንንም ምንንም እንዳትፈሩ እያለ ወአምኑ بما انزلت مصدقا لما معكم ባወረድኩላችሁም በኦሪት መልእክት ባግባቡ ኢማኑ እያለ ولا تكونوا اول كافر به የመጀመሪያ ከሃዲ እናንተ እንዳትሆኑ በዛው በኦሪቱ በቁርአኑ በሁሉም አዎ በኦሪቱም ያው መለኮታዊ መልእክቶች ይገናኛል መልእክታቸው አንዳንድ ማሻሻያዎች ናቸው ምን ሆናቸው እያለ وآمنوا بما أنزلت مصدقا لما معكم ولا تكونوا أول كافر به
እያለ ያናግርና መጨረሻ ላይ ምን ይላል? ወላ ተልቢሱል ሐቀ ቢልባጢል ሐቅን ከባጥል አትቀላቅሉ ወተክቱሙል ሐቀ ወአንቱም ተዕለሙን እያወቃችሁ እውነትን አትደብቁ እያለ ይሄድና ወአቂሙ ሰላተ ወአቱ ዘካተ ወርከዑ ማዕራኪን ይላል። የአምስት ጊዜ ሰላትንም ስገዱ፣ ዘካም በንብረታችሁ አውጡ፣ ከሰጋጆቹም ሰላተል ጀማዓ በተለይ ወንዶች ላይ በጋራ ስገዱ የሚለው ያኔም እንደነበረ ነው። ይሄን ሁሉ ካለ በኋላ ምን ይላል? አተእሙሩነ الناس بالبر وتنسون انفسكم وانتم تتلون الكتاب افلا تعقلون ይላል። እንዴ ሰዎችን በጥሩ ታዛላችሁ እንዴ አተእሙሩነ الناس بالبر وتنسون انفسكم ራሳችሁን ትረሳላችሁ እንዴ? እንደገና ደግሞ በጣም የሚገርመው ወአንቱም ተትሉን الكتاب መጽሐፋችሁን እያነበባችሁ እየተረጎማችሁ እየተረዳችሁ አፈላ ተዓቅሉን ይላል አላህ። ምን ነው አታገናዝቡም? አትረዱም? አእምሮአችሁን በአግባቡ አታሰሩትም እያለ ስወቅስ እንሰማለን። በሌላም እንደዚሁ በጥያቄ መልኩ ነው የሚያመጣው። አዎ በጥያቄ መልኩ ወቀሳውንም ትእዛዙንም ሲያመጣ አላህ በጥያቄ መልክ አፈላ ተዓቅሉን ያለ ያናግራል ማለት ነው ይላል። በሌላ ወኢዛ ለቁል الذين آمنوا قالوا آمنا ልክ አመኑት ጋር ሲገናኙ ምን ይላሉ? አምነናል እያሉ ወኢዛ خلا بعضهم الى بعض ከፊላቸው ወደ ከፊል ሲያገሉ ብቻቸው የሆኑበት ቦታ ሲገናኙ ደግሞ ቃሉ አቱሐዲሱነሁም بما فتح الله عليكم شوف ራስ በራሳቸው አላህ በኦሪቲ የነገራችሁን ያስቀመጠውን እውነታ ለነሱ የነገራችሁ ነው መሐመድ አለይሂ ሰላም ያሳወቃችሁ ነው እያሉ ራስ በራሳቸው ይመካከራሉ። ሊዩሐጁኩም ቢሂ عند ربكم افلا تعقلون ጌታችሁ ዘንድ እንዲከራከሯችሁ አው ያቁ ነበር አውቀው ነው የጠመሙት ሊሏችሁ እያሉ ማስጠንቀቂያ ለርስ በራሳቸው ሲሰጡ የነበረውን ሲነግርም አፈላ ተዓቅሉን ይላል። የሚገርመው አፈላ ተዓቅሉን እንዳለው ሁሉ አፈላ የተደበሩን ይላል። አያገናዝቡም? فلا يتدبرون القرآن قرآن አይረዱም እንዴ ይላል ነብዩ ሰለላሁ ዐለይሂ ወሰለም ኡማን ሲያናገር ማለት ነው። ወለው ካነ من عند غير الله لوجدوا فيه اختلافا كثيرا እንደው ከአላህ ከፈጣሪ ውጭ ከሆነ አካል ቢሆን ይህ ቁርአን ለዓለም ህዝብ ዱስቱር ህግ ተደርጎ የወረደ ከአላህ የወረደው መጽሐፍ ከሌላ ሰው ዘር ቢሆን ወይም ከፍጡር ቢሆን ብዙ ልዩነቶችና ማስተካከያ እርምቶችን ያገኙበት ነበር። የአላህ ቃል ስለሆነ ግን لا يأتيه الباطل من بين يديه ولا من خلفه تنزيل من حكيم حميد እንደው ምስጉንና ጥበበኛ ከሆነው አላህ ዘንድ ነው የተወረደው። ምንም ሊቆጣጠረውና ሊያርመው ሊያሻሽለው የሚችል ነገር ከፊትም ይሁን ከኋላ አይመጣበትም በሚል አላህ ተስፋ ያስቆርጣል። እና በይሄ በጥያቄ መልክ ማቅረቡ አላህ በብዙ መልኩ አላህ ወመል ሐያቱ ዱንያ ይላል። እቺ የዱንያ ህይወት አይደለችም ምንም ቢደላ ምንም ቢቸግርህ በተቃራኒ እና በጣም የዱንያን ህይወት ቀለል አድርጎ ሲያሳይ ወመል ሐያቱ ዱንያ ኢላ ለዒቡን ወላሁ ዝም ብሎ ጫወታ እንጂ የልጆች ጫወታ ያዋቂዎች ዛዛታ እንጂ ምንም አይደለም። ወለዳሩ الآخرة خير للذين يتقون أفلا تعقلون አላህን ለሚፈሩ ቀጣዩ ዓለም ነው በላጩ እያለ አላህ በጥያቄ መልክ በብዙ ያናገረናል። በብዙ መልኩ አፈላ ተስማዑን አፈላ ትብስሩን አፈላ ታዕቅሉን አፈላ ተተቁን እያለ እኛን ያናገራል። ስለዚህ እኛ ሁሉ ጊዜ ጥያቄዎችን በመረዳት ቁርአን ያለውን ለመሆን መጣር ይኖርብናል። ስናስተምር ስንማር ራሱ በአስተማሪነት መልኩ መጠያየቁ በተማሪነት መልኩ መጠያየቁ በቀና አመለካከት እጅግ ለትምህርት አቀባበል እድል የሚሰጥ እንደሆነ ነው የሚያሳየው። እዚች ዓለም ላይ በእውቀታቸው በማንነታቸው የተለያየ ማንነት ላይ ያለ የሰው የማህበረሰብ ክፍል ነው ያለው። አላሁ ጀለ ወዐዝ እቺን ዓለም በማጤንና በማስተንተን መረዳት እንዳለብንና የሱን ብቸኝነት አረጋግጠን መገዛት እንዳለብን ሲናገር በተለይ ሱረቱ አነበእ ላይ አለም ነጅዐል الأرض مهادا والجبال أوتادا እያለ እያንዳንዱን በጥያቄ መልኩ ዓለም እምትለው ላይ አጥፍ ያደረገ ብዙ ጥያቄዎችን ያነሳል። ገበሬው ግብርናው ላይ ሲሰራ መሬት ሲያርስ ያመቻቸልህ ማን ነው? ሜትሮሎጂስቱ የሰማዩ የዝናቡን የምኑን የምናምኑን ዓለም በሚያጠናበት ሰዓት ይህንን ያመቻቸልህ ማን ነው?
ጂኦሎጂስት የሆነው ደግሞ ስለ ዓለም ስለ ተራራው ስለ ሸንተረሩ በሚያጠናበት ሰዓት ይሄንን ያመቻቸልህና የተከለልህ ምድር ንቅንቅ እንዳትል ታላላቅ ተራራዎችን የቸከለው ማን ነው? ሳይንቲስቱ ስለ ራሱ ስለ ሰውነት ክፍልና መሰሎች በሚያጠናበት ጊዜ ወፊ አንፉሲኩም አፈላ ቱብሲሩን እያለ እያንዳንዱን የማህበረሰብ ክፍል በሚገባው አማርኛ በተማረበት የትምህርት ዘርፍ ከጌታ ጋር የምትተዋወቅባቸው ብዙ እድሎች አሉና እነዚህን አታጤናቸውም እንዴ እያለ ብዙ ጥያቄዎችን ያነሳል። ርዕሱ ሰፊ ነው። እንደው ስለ አምልኮት ራሱ ካላህ ሌላ ያመለኩ ያሉት አምልኮታቸው ልክ አለመሆኑ ስሜታቸውን የተከተሉ ልክ አለመሆናቸውን ሲገልጽ አፈራአይተ መን ተኸዘ ኢላሁ ሀዋ ስሜቱን አምላክ ያደረገን አላወከም እንዴ ይላል። አየኸው መረጃ ሳይኖረው ይላል። ፕሮግራማችን እንዳለቀ ነው። አላህ በሰማነው የምንጠቀም ያድርገን። በቀጣይ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። بخليل فلق يا توحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸርተን ተመልካቾቻችን ተመልሰን መተናል። እየተከታተላችሁ የምትገኙት ሰዋኢደል ኢኻእ ነው። አብዱራህማን ጣሂርና ፉአድ ሙህዲን ፕሮግራሙን ወደ እናንተ እያቀረብን እንገኛለን። እንግዲህ በዚህ ፕሮግራም ኢስላማዊ ዩኒቨርሲቲዎችን እያነሳሳን ነበረ። በተለይ መጨረሻ ላይ የኢንተርናሽናል ዩኒቨርሲቲ ኦፍ አፍሪካ በሱዳን የሚገኘው ማለት ነው የሱን ታሪክ እያነሳን ነበረ። ትንሽም አዝነን ነበረ። አሁን ላይ ባለው አገሪቱ ላይ ባለው ጦርነት ተጎርቷል፣ ስራም እየሰራ አይደለም የሚል ሐሳብ እያነሳን ነበረ። አላህ እንግዲህ ይህ ጦርነት ቆሞ ይህ ሰላም ወዳዱ ህዝብ ደግሞ ሰላም አግኝቶ ዩኒቨርሲቲም ደግሞ ስራ ወደ ስራው እንደሚመለስ ተስፋ እናደርጋለን። እንቀጥላለን። የተለያዩ ቅድም እንዳወራ ነው የተለያዩ የውቀት ተቋም ሆኖ ያገለገሉ እንግዲህ ከግለሰቦች ተነስተን መተን ነው እዚህ ጋር የመጣ ነውና አገራትን አነሳን። ዩኒቨርሲቲዎችን ደግሞ ለኢስላም ምን አበረከቱ የሚለውን ሐሳብ ስናነሳ ነበር የቆየነው። ቅድም እኔም ጆርዳንንም አንስቻለሁ። ወደ ሞሮኮ አሁን ደግሞ እንጓዝና የዩኒቨርሲቲ ኦፍ አልቃራዊን የተሰኘው ዩኒቨርሲቲ እንመልከተው። በ245 ከሂጅራ በኋላ የተመሰረተ ጥንታዊ ከሚባሉት ዩኒቨርሲቲዎች መካከል የሚመደብ ነው። እንደውም በዩኔስኮ በቅርስነት የተመዘገበ ዩኒቨርሲቲ ነው። በእድሜ ረጅሙ ዩኒቨርሲቲ እስካሁን ድረስ ደግሞ አሁን ስራ እየሰራ ያለ በሚል ሪከርድ ይሰብራል። ሪከርድ የያዘ ዩኒቨርሲቲ ነው። ጥሩ ነጥብ ነው ያነሳው። ይሄ ዩኒቨርሲቲ በእድሜ ረጅም ነው። እስካሁን ግን ሳይቆም ስራው ሳይቋረጥ ስራ እየሰራ የሚገኝ እስካሁን አላይቭ ይሉታል እንደዛ ያለ የነበረ ዩኒቨርሲቲ ሆኗል ማለት ነው። በጣም በኢስላሚክ ሊደርሺፕ ላይ ስኮላርሺፕ ላይ በተለይ ማን ነው ስኮላርሺፕ ላይ ትልቅ ተጽዕኖ መፍጠር የቻለ ነው። በርካቶች በስኮላርሺፕ እዛ ሄደው ሞሮኮ የተማሩ ኢትዮጵያውያን ጭምር አሉ። ከተለያዩ ዓለማትም የተማሩ አሉና ይሄ ከሚሰጣቸው ትምህርቶች መካከል የተወሰኑትን እናንሳ። እስላማዊ አስተምሮትን ያስተምራል። አረብኛ ሊትሬቸር ወይም ደግሞ ስነ ጽሁፍን፣ አካባቢ ሳይንስን፣ እስላማዊ ፊሎሶፊ ወይም ፍልስፍና የምንለውንም ጭምር በማስተማር በስፋት የሚታወቅ ዩኒቨርሲቲ ነው። አሁን ላይ እንደ ድሮ ስትወስደው በጣም በትንሽ ሺዎች የሚቆጠሩ ተማሪዎችን ተቀብሎ የሚያስተናግድ ዩኒቨርሲቲ ተደርጎ ነው የሚወሰደው። ነገር ግን በታሪክም ወደ ኋላ ዞረ ካየ ግን በርካቶችን አስመርቆ ለወግ ለማረግ ያበቃ ዩኒቨርሲቲ እንደሆነ ይነገርልታል። ከ1100 ዓመት በፊት ማለት ነው እንግዲህ ይሄ ሁሉ እስከ ዛሬ 1100 ዓመታትን ያስቆጠረ ነውና ይሄ ብዙ በርካታ ተማሪዎችን ያፈራ ዩኒቨርሲቲ እነማንን አወጣ እነማን ናቸው ከዚህ ዩኒቨርሲቲ የወጡት ብትል የተወሰኑ አንድ ሁለቱን እናንሳ። ስማቸው ከዚህ ጋር የሚገናኙ መካከል ባለፈው የግለሰቦችን ስብዕና ስናነሳ በሳይንስ በፈጠራው ውጤት ላይ ተጽዕኖ የፈጠሩ እስላማዊ የሳይንቲስቶች ወይም ደግሞ ምሁራን ብለን ባነሳናቸው ሐሳብ ላይ ኢብኑ ኹልዱን ይገኛሉና እሳቸው አንዱ ማሳያ ናቸው በታሪክ ማለት ነው። ሶሺዮሎጂስት እንደሆኑ ነው ባለፈው ያወራ ነው። የማህበረሰብ ሳይንስ አጥኚ ናቸው። በማህበረሰብ ሳይንስ ስራዎች ወይም ደግሞ ጥናቶችና የተለያዩ ምልከታዎች ላይ ስማቸው በብዛት የሚወሳላቸው የሚነሳላቸው ናቸው። ባለፈው እንዳልነው አልሙቀዲማ የተሰኘ ስራም አላቸው። ምክንያቱም ቀዲም የሆነ ስራ ነው ይሄ። ለዚህ መሰረት የጣለ ለአካባቢ ሳይንስ መሰረት የጣለ ሐሳብ ቲዮሪስ ጽንሰ ሐሳቦችን በመደርደርና በመስጠት እጅግ በጣም
የሚታወቁ ናቸው። ኢብን ረሺድ የሚባል አቬሮስ ሲሉት ይጠራሉ። ምናልባትም በዌስተርኑ ታውት ወይም ደግሞ አስተሳሰብ በኋላ ላይ የተጠለፈ ሰው እንደሆነ ይነገርለታል። ግን አንዶሊዥያን ነው፣ ፊሎሶፈር ነው። የተጠለፈ በሚለው ያው ብዙ የሱ እንትኖች ሐሳቦቹ የሱ ፍልስፍናዎች አስተምሮቶቹን ወደ ራሳቸው ወስደው በሱም ይታማል። ከዛ ወደ ራሳቸው ወስደው ደግሞ ቀይረው የራሳቸው አስመስለውም ስቲል ያቀረቡበት ሁኔታ ይኖራል። ምናልባትም ግን ሲገለጽ በታሪክ ታውቶቹ ወይም ደግሞ አስተምሮቶቹ ወደ ፈር ያረግ ነበር ትንሽ በዌስተርን አስተምሮት ላይ ያጋደሉ አይነት ተደርገው ይወሰዳሉ። ሆኖም ግን በራሳቸው ግን ተመርቀው የወጡበትና የተማሩበት ዩኒቨርሲቲ ቢኖር ይህ አሁን ቀድመን ያነሳነው አልቃራዊን የተሰኘው የሞሮኮ ዩኒቨርሲቲ ነው። አሁን ላይ ግን በጣም በጥቂት ሺዎች የሚቆጠሩ ተማሪዎችን ተቀብሎ ነው የሚያስተናግደው። በእርግጥ ዩኒቨርሲቲ ያው እንዳነሳው ረጅም እድሜ ነው ያለው። አሁን ላይ ምናልባት ይሄ የድሮ ማንነት አስጠብቆ ከመሄድ አንፃር ይመስለኛል ወደዚህኛው እንዳይገባ ፈርቶ ሊሆን ይችላል፣ ወይ ደግሞ እሱ ስላልተፈለገ ሊሆን ይችላል እንጂ የሱ ታሪክ በጣም የሚገርም ነው። እንግዲህ ዓለም ኦስማንያዎች እንኳን 800 ዓመት ዓለምን ወይ ደግሞ የሙስሊሙን ዓለም ሲያስተዳድሩ አብዛኞቹ ምሁራኖች ከዛ አካባቢ ወጡ ናቸው። ሞሮኮ ማለት እንግዲህ የስፔን ጎረቤት ነች። ቅርብ ለአፍሪካም ለኤዥያም ለአውሮፓም ማዕከል የሆነች ቦታ እንደመሆኗ በርካታ ምሁራኖች በዛን ዘመን ነው ማለት ያሁኑ ላይገርመን ይችላል። በዛን ዘመን በጣም በርካታ ሰዎች ስኮላርሺፕ እያገኙ ከመላው ዓለም ይማሩበት የነበረ ነው። ብዙ ኸሊፋዎች ብዙ ሱልጣኔቶች ሲፈራረቁ ያልነኩት የተጠቀሙበት እንደ ልቡ የነበረ ዩኒቨርሲቲ ነው። በጣም በትክክል በርካታ ሐሳቦችን ማንሳት እንግዲህ ከዚህ ከእስላማዊ ዩኒቨርሲቲዎች ጋር ተያይዞ ይቻላል። ነገር ግን ካለን ሰዓት አንፃርና እንደዚሁም ደግሞ የሱዓይዱል ኢኽዋ ፕሮግራማችን ደግሞ ሰፋ ያሉም ሐሳቦች ነጥቦች ስለሚነሱ የፕሮዳክሽን ስራዎችም ከዚህ በኋላ ተከትለው የሚቀርቡ ስለሆነ እኛ እዚህ ጋር ማቆም ይገደድብናል። ባለፈው ጊዜ እንግዲህ ከግለሰቦች ስብዕና ተነስተን አገራትን እስላማዊ አገራትን ከዛ መተን ደግሞ ዩኒቨርሲቲዎች ላይ ደርሰናል። ዛሬ ላይ እዚህ ፕሮግራም ላይ እናበቃለን። ሌላ ጊዜ ስንመጣ ደግሞ ሌሎች ደግሞ እስላምን የሚወክሉ ሐሳቦችን እያነሳን እዚህ ከአብዱራህማን ጣሂር ጋር እኔም ፉአድ ሙሂዲን እያነሳን ከእናንተ ጋር እንቆያለን። ስለ ሁሉም በማመስገን እንለያለን። ማርኮ ሚላኖ ማርኮ ሎሬንዞ ከኛ ጋር በአልባሳቱ በኩል አብሮን ይሰራል። እጅግ አድርገን እናመሰግናለን። ኤሊያና ሞል ፒያሳ ከሄዳችሁ ታገኛላችሁ፣ አንደኛ ፎቅ ላይ። እንደዚሁም ድንቅ ስራ ህንፃ 4 ኪሎ ላይ ልታገኙ ትችላላችሁ ማለት ነው። እናንተም ውድ ተመልካቾቻችን ከኛ ጋር ቆይታ ስላደረጋችሁ በማመስገን ነገ እንገናኝ ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የረመዳን ክስተቶች የተሰኘው ፕሮግራም ነው። ወርሃ ረመዳን የወሮች ሁሉ አውራ የለውጥ መጠንሰሻ። ረመዳን የግለሰቦች መለወጫ ብቻ አይደለም። በዚህ ክቡር ወር በኢስላም ከፍታ ላይ መሰረት የጣሉ ክንውኖች ተካሂደዋል። የሙስሊሙ ዓለም እንዲከበር ምክንያት የሆኑ ታላላቅ ጦርነቶች ተከናውነዋል። አያሌ ግዛቶችም ወደ ሙስሊሞች ተጠቃለዋል። በርካታ ተጽዕኖ ፈጣሪ ግለሰቦች ተወልደዋል። በዚህ ፕሮግራም በወርሃ ረመዳን በእያንዳንዱ ዕለት የተከናወኑ ታሪካዊ ክስተቶች ይተረኩበታል። በዛሬው ዳሰሳችን በረመዳን 16ኛው ዕለት ከተከሰቱ ጉዳዮች ውስጥ የተወሰኑትን እናቀርባለን። በወርሃ ረመዳን 16ኛው ዕለት በ406 ዓመተ ሂጅራ የካሽሚር ሙስሊሞች ለመጀመሪያ ጊዜ መጾም ጀመሩ። በማህሙድ ቢን ሱቡክቶኪን የሚመራው የሙስሊሞች ጦር ወደ ካሽሚር በተጠጋ ጊዜ የካሽሚርና የአካባቢው መሪ የነበረው ጦርነቱን እንደማይቋቋመው በማመን እስልምናን በመቀበል ህዝቦቹ ጋር የመጀመሪያውን ቀን በጾም አሳለፉ። በዚሁ በወርሃ ረመዳን በ16ኛው ዕለት ነቢዩ መሐመድና ወታደሮቻቸው ለጦርነት ዝግጅት በድር ደረሱ። ነቢዩና ወታደሮቻቸው ለዝግጅት እንዲመቻቸው በማሰብ የቁረይሾችን ወታደር ቀድመው የደረሱ ሲሆን ቦታው
ከበድር በስተሰሜን በኩል የሚገኘው ኡድወቱ ዱንያ ይባላል። በዚህ ሁለት በ845 ዓመተ ሂጅራ ታላቁ የታሪክ ባለሙያው አህመድ ቢን አልመቅሪዚ ከዚህ ዓለም በሞት ተለየ። በ638 ዓመተ ሂጅራ ገጣሚው የሱፍ ቢን ነፊስ፣ በ955 ዓመተ ሂጅራ የፊቂህ የታሪክ ምሁሮ እንዲሁም ቃዲው ማህሙድ ቢን ዑመር አቱምቦክቲ እንዲሁም በ1382 የኢራቁ ጠቅላይ ሚኒስትር የነበረው አብዱል ከሪም ቃሲም ሕይወታቸው አልፏል። የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና